ቲናና ዳኒ ዛሬም በድጋሚ የተዋረዱ እነሱ መቼም ከመዋረድ ወደ ኋላ ብለው አያውቁምና ዛሬ አባባ ለቲና ወረቀቱን ፈርመው ሲሰጧት በደስታ ብዛት ሰክረው ጠጥታ እንዲሁም ዳኒን ስልክ ትደውልና ናቶሎ ዛሬ በጣም ደስ ብሎኛል ብላ ትጠራዋለች። እሱም ይመጣል። ነገር ግን ከሰከሩ በኋላ ከባድ ነገር አስደንጋጭ ነገር ተፈጥሯል። ያላሰቡት ነገር ነው የተፈጠረው። ሚስጥራቸውን በሙሉ ፊት ለፊት ለዳኒ ዘረገፉት ከሰከሩ በኋላ። ነገር ግን ትልቅ ሚስጥር አውጥተዋል። ዳኒም ከዚች ልገላገል ነው እኔም ሲል ዳኒ ካሌብ ታዲያ ከማን ነው የምትገላገለው ሲለው ከቲና ነው ይለዋል። ቲናም ታዲያ ተዝብ በኋላ እንግዲህ ቤቱ የኔ ነው የማንም ገረድ መጫወቻ አልሆንም፣ ሁላችሁንም ከዚህ ቤት መንቅር ያስወጣችኋለሁ እያለች እንግዲህ በስካር ስትለፈልፍ ነበረ። ከዛም በኋላ በመጨረሻም እንግዲህ ሂደሽ ተኝ በቃ ሰክረሻል ብሎ ካሌብ እንድትተኛ አድርጓታል። ከተኛች በኋላ እንዲሁም ካሌብም ዳኒም ከመኝታው ሲነሳ በጣም የሚያስደነግጥ ነገር ነበር የተፈጠረው። ቲና ምን ነው በዛው በሞትኩኝ ባልተነሳሁኝ እስከምትል ድረስ ነበር እያፈረችው። ከእንቅልፏ ከተነሳች በኋላ ካሌብ ልክ እንደማያውቅ ሆኖ ቲና ወረቀቱን ካስቀመጠችበት አንስቶ ቲና ይሄ ነገር ምንድን ነው ንገሪኝ፣ ይሄ የኛ ቤት ሰነድ ነው ወይ ብሎ ያፈጥባታል። እሷም ፋዘርንም እንዲያትናገር ስላለችው እሷም ደግሞ ለማንም አልናገርም ስለተባባሉ፣ ነገር ግን ካሌብ አፋጠጣት። ቲና የምትመልሰው መልስ አጣች። ወይኔ ጉዷ ፈላ በጣም። እና ይሄ ወረቀት ምንድን ነው በሚላት ሰዓት እንግዲህ አዎ የቤቱ ወረቀት የቤቱ ፊርሚያ ነው፣ ስለዛ አባዬ ነው እኮ በእኔ ስም እንዲሆን ያደረገልኝ ብላ ትመልስለታለች። ነገር ግን ቲና ትልቅ ቅጥፈት ቀጥፈዋለች ማለት ነው። እኔ እኮ በካሌብ ስም አድርግለት ስለው አባዬ እኮ አይሆንም በሴት ይሆናል በሴት ይሻላል ብሎ እኮ ነው በእኔ ስም ያደረገልኝ ብላ እንግዲህ መርበትበት ትጀምራለች። ካሌብ ግን ለማስመሰል እንደዛ ነው እንዲ አባዬ እንደዛ ብሎ ነው በቃ ነው ቶሎ ቀፊኝ ይላታል። አዎ ከዚህ በኋላ ማንም አይፈነጭብንም አይደለ ትልና ቲና መልሳ ታቅፈዋለች። ይህ ካሌብና የአባባ ድራማ እንግዲህ በጣም ደስ ይላል። እንግዲህ የካሌብን አይነት ትዕግስት ይስጠን። በእርግጥ ካሌብ በጣም ትዕግስት የለውም። በአባቱ ጥረት ነው አሁንም እዚህ እየተፍጨረጨረ ያለው። እንግዲህ ባለፈው በክፍል 23 ቢላ ይዞ ሲገባ ነበረ ቪዲዮ ያለቀው እና ታዲያ ካሁን ገደላቸው ወይስ ያተርፉታል? በእርግጥ እንደማይገላቸው እናውቃለን። ምክንያቱም ደግሞ የአባቱን አደራ መወጣት ስላለበት። ያንም ታዲያ አባትየው ደውሎ መሳሪያው የት ነው ያለው ብሎ ስለጠየቀው ፋዘርም እየሮጠ ወደ ቤት ነበር የመጣው። ስለዚህ ካሌብን በሩን ሳይከፍት በፊት እንግዲህ ፋዘር ደርሶ አድኗቸዋል ማለት ነው። አንተ ምንድነው መረጋጋት አለብህ፣ በችኮላ የሚሆን ነገር የለም እባክህ በማለት እንግዲህ እንዲረጋጋ አድርገውታል። እንግዲህ ካሌብም ከአቅሙ በላይ ስለሆነበት ስለዚህ ቀሚሴን ላውልቅና በዛው በማንነቴ ተመልሼ መጣው ብዬ ሰርፕራይዝ አደርጋቸዋለሁ ብሎ ቀሚሱን አውልቆ እንግዲህ ሻንጣውን ይዞ ልክ እንደተሳፈረ ሰው ሰርፕራይዝ ላድርጓቸዋል ማለት ነው። ነገር ግን ቲና በጣም ነበር የተናደደችው በካሌብ መምጣት። ለምን የተናደደችበት ምክንያት ደግሞ ሊወጡ ሲሉ ነበረ ካሌብ የመጣው። ለምን መጣብኝ ብላ በጣም ነው የተበሳጨችው። እንደውም ለምን መጣ ማለት እንዴት መጣ እያለች እንግዲህ ስትርበተበት ነበረ። ካሌብም ምን ነው የኔ መምጣት አላስደሰተሽም እንዴ ይላታል። አይ እንደዛ ሳይሆን እንደው እንዴት አሁን እንዴት ልትመጣ ቻልክ ብዬ ነው ስትለው፣ በመጨረሻም እንግዲህ ያም ሆነ ይሄም ሆነ ያው የውሸት ወረቀት ቢሆንም ሄዱ ፈርሞላት መጥቷል። ነገ ደግሞ ሁሉም ነገር ያልቃል በማለት እንግዲህ ቲናና ፋዘር ሂደው ሁሉን ነገር ጨርሰው መጥተዋል። እንግዲህ ቲና መብላታን ሳታቅ እጇን ታጠበች አለ ያገሬ ሰው። እንግዲህ እውነተኛ ወረቀት ሳትይዝ እውነተኛ ወረቀት የያዘች መስሏት እንግዲህ ያዙኝ ልቀቁኝ እያለች ትገኛለች። ገና ከዛሬውኑ እንግዲህ ሰዎቹን ከቤት ጠራርጋ ልታስወጣቸው ይመስላል። እንግዲህ ጠጥተው ያው ሰክሮ የሚወራው መሽም ሆድ ያባውን ብቅል ያወጣዋል ነው የሚባለው። ብቅል ያወጣው ሆድ ያባውን ብቅል ያወጣዋል ነው የሚባለው። እንደዛ አይነት ስታስብበትና ስታቅድበት የነበረውን ነገር በስካር አሳባ ስታወራ ነበረ። የማንም ሸቃላ እንግዲህ መፈንጫ አይደለሁም ከዚህ በኋላ ቤቱ የኔ ነው እያለች እንግዲህ ስትፎክር ነበረ።
በነገራችን ላይ እንግዲህ ዲያኔም በጣም ደስ ብሎታል። ምክንያቱም ገንዘቡን ተካፍለን ከዛ በኋላ ከቲና ጋር ልገላገል ነው እያለ እሱም እየፎከረ ይገኛል። ወረቀቱንም አንጭው እኔ ለያዘው ብሏት ነበረ። ነገር ግን እሷ ስለፈራች አይ ወረቀቱማ እኔ ጋ ነው የሚሆነው ትለዋለች። ዲያኔም ምን ሆነሽ ነው? ፈርተሽ ነው? አታምኚኝም እያላት ነበረ። ሁለታቸውም አይተማመኑም። ምክንያቱም ሁለቶችም ቲናና ዲያኔ የገንዘብ ሰው ስለሆኑ እርስ በርሳቸው ራሱ አይተማመኑም። በመጨረሻም እንግዲህ ትክክለኛውን የቤቱን ፋይል ይጠይቀዋል ካሌብ ለአባቱን ማለት ነው። አባትየውም እንግዲህ ትክክለኛ የቤቱን ካርታ አንስቶ ሲሰጠው ቲና ትደርሳለች። ቲናም ታዲያ ወረቀቱ ምንድነው እስኪ ልየው በምትለው ሰዓት ፋዘርም ይሄ የሰው ፋይል ነው ይላታል። እሷም ታዲያ የምንሄድበት ቦታ ነበረ ካሌብ ስትለው ካሌብም እሺ ይላታል። እንዴት እሺ እሺ ብቻ በምትለው ሰዓት አይ እሱ ብቻ ሳይሆን እሸኛቸዋለሁ ይላታል። እንግዲህ የሚጨርሱትን ለማስጨረስ ማለት ነው። እንግዲህ ትሁት ቲና ማለት ነው። ቲና እንደው አሁንም ፋዘርን ትክክለኛ ወረቀቱን ተቀማው ይሆን? ምክንያቱም በእጁ ይዞ ነው የሄዱት ማለት ነው። ቲናና ፋዘር ትክክለኛውን ወረቀት ይዘው ወጥተዋል። እና አይጉድ እየፈራሁ ነው። ምክንያቱም ደግሞ ምናልባት እኮ ልታስቀማው ትችላለች፣ በሰዎቹ ልታስደበድበው ትችላለች ፋዘርን ማለት ነው። እሷ እንደሆነች በጣም ክፉ አረመኔ ናት። ስለዚህ ወረቀቱን ፋዘር ይዞ መውጣት አልነበረበትም። ወይ ለትሁት አስቀምጭ ብሎ መስጠት ነበረበት፣ ወይም ደግሞ ለካሌብም መስጠት ነበረበት። ነገር ግን ወረቀቱን ይዞ ወጥቷል፣ ትክክለኛውን ወረቀት ማለት ነው። እና በነገራችን ላይ እንዲያው አሁን የዚህን ያክል ለሰው ገንዘብ እንደዚህ መስገብገብ፣ አሁን ያለፉበትን ገንዘብ ለራስ ለማድረግ መሮጥ መጣደፍ በጣም የሚገርም ነው። እንግዲህ አብዛኛው ሰው የሚሰራው ነገር ነው ይሄ ነገር። በተለይ የማዳም ቅመሞችን ገንዘብ ያልሰሩበትን ለመብላት ብዙዎቹ እህትም ሆነ ወንድም በቃ ቤተሰብም ሆነ ፍቅረኛም ሆነ ባልም ሆነ ብቻ ያለፉበትን ገንዘብ ለራሳቸው ለማድረግ ብዙ የሚጥሩ የሚደክሙ፣ በሰው ገንዘብ የሚከራከሩ ብዙዎች አሉ። ይሄን ያስተምራልና የቲናና የዳኒም ስራ ይሄን ነው፣ ያለፉበትን ለመብላት የሚሮጡ ማለት ነው። እና አሁን ቀጣይ በክፍል 25 ያስፈራል ማለት ነው። ምክንያቱ ደግሞ ትክክለኛውን ወረቀት ፋዘር ይዞ ስለሄደ በጣም ያስፈራል ማለት። በዱርዬዎቹ እንዳታስቀማው ወይም እንዳታስደበድበው ትክክለኛ ወረቀቱን እንዳትወስድበት ብዬ ፈራሁ ማለት ነው። በእርግጥ ዳኒም ተጠራጣሪ ሰው ነው። እንዲያው ይሄ ወረቀት ትክክለኛ ነው ብለሽ ታስቢያለሽ? ምክንያቱም አውቀው እየተጫወቱብን እኮ ሊሆን ይችላል እያለ እንግዲህ ቲና እንድትጠራጠር ሊያደርጋት ፈልጎ ነበረ። ነገር ግን ቲና እባክህ በደስታዬ ቀን እንዲጠራጠር ወይም እንዲጨነቅ ደስታዬን እንዲታጠፋው አልፈቅድልህም በማለት እንድትጠራጠር ሊያደርጋት የፈለገውን፣ እሷ ግን አይሆንም እንዲጠራጠር አታድርገኝ ብላ መለስ አድርገዋለች እንጂ ዳኒ ተጠራጥሯል። ምክንያቱም እንዴት በዚህ ፍጥነት ቤቱን በአንቺ ስም ሊያደርግልሽ ቻለ? ምንስ ቢያስታውስ ምንስ ቢረሳ እንዴት እንደዛ ያደርጋል ብሎ ተጠራጥሯል። ዳኒ በእርግጥ ተጠራጣሪ ሰው ነው። ነገር ግን ቲና ታሸንፈዋለች ማለት ነው። አፉን እንዲዘጋ ዝም እንዲል ታደርገዋለች። እሱም ያለው አማራጭ ገንዘብ እንዲያገኝ ስለሆነ እየለፋ ያለው እሱን እስከሚያገኝ ድረስ ቲና ያለችውን ነገር እሺ ብሎ ከመቀበል ውጭ ምንም ማድረግ አይችልም። እና ቀጣይ ክፍል 25 ምን ይፈጠራል? ወረቀቱን አሁን እኔ የፈራሁት ነገር ፋዘር ይዞት የሄደውን ወረቀት ወይ እሷ እንዳትቀማው ወይ ደግሞ እንዳታስቀማው በዱርዬዎቹ ብዬ ነው የፈራሁት ማለት ነው። ብቻ አይሳካላቸውም። ክፉ ሰው መቼም ተሳክቶለት አያውቅም። መጨረሻው ውድቀት ነው። ትጥራለች፣ ትሮጣለች፣ ትግጣለች፣ ትፍጨረጨራለች እንጂ ቲና ምንም የምታገኘው ነገር የለም። በዚህ መሀል ግን እየተሰቃየ ያለው ካሌብ ነው። በጣም ያሳዝናል ካሌብ። ምክንያቱም የሚወዳትና የሚያፈቅራት ሚስት ያላት ሰው ከዚህ ወንድሜ ተብሎ ከመጣው ውሽሚ ጋር ስትጃጃል እየሰከረች ትትመጣ ይህን ሁሉ ሲያይ የሱ ነገር እጅግ ልብ ይሰብራል ማለት ነው። ምንም ትዕግስተኛ ሰው ቢሆን፣ ምንም ታጋሽ ሰው ቢሆን
ሚስቱ ፊት ለፊቱ እየተጃጃለች እየማገጠች ሲያይ ዝም የሚል ሰው ያለ አይመስለኝም። ብቻ የካሌብ መጨረሻ ምንድን ነው? የቲናና የዳኒስ መጨረሻ ምንድን ነው? ያው እንግዲህ አብረን የምናየው ይሆናል። ፍትህ ለካሌብ። ካሌብ እኮ ተሰቃየ በመሀል። ፍትህ ለካሌብ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሸር እያደረጋችሁ አበረታቱን። መልካምነት ለራስ ነው።